የፕሪ ኢንጂነሪንግ ተማሪዎች ሰከንድ ሴሚስተር ከምትወስዷቸው ኮርሶች መካከል አንደኛው ኮምፒውተር ፕሮግራሚንግ ወይም ደግሞ C++ ፕሮግራሚንግ ነው። ይህ ኮርስ ለአብዛኞቻችሁ በተለይ ደግሞ ልክ እንደኔ ከክፍለ ሀገር ለመጣችሁና ከአሁን በፊት ኮምፒውተር ለሌላችሁ ፕሮግራም አድርጋችሁ ለማታውቁ ትንሽ ከበድ የሚልና አንደርስታንድ ለማድረግ ጊዜ የሚወስድ ነገር ግን ከገባችሁ ደግሞ በጣም ደስ የሚል ኮርስ ነው። እንደሚታወቀው ሰከንድ ሴሚስተርን ከጨረሳችሁ በኋላ በተለይ ሶፍትዌር ኢንጂነሪንግ፣ ኮምፒውተር ሳይንስ፣ ኢንፎርሜሽን ቴክኖሎጂ፣ ኮምፒውተር ኢንጂነሪንግ ፊልዶችን የምትመርጡ ከሆነ ፕሪ ሪኩዌስት የሆነ ኮርስ ነው። ይህን ኮርስም በሚገባ አንደርስታንድ አድርገን የተሻለ ግሬድ ለማስመዝገብ በሽምደዳ እንደሌሎች ኮርሶች የሚሰራ ኮርስ ነው ብዬ አላምንም። ሞር ፕራክቲስ ስታደርጉ የሚገባችሁና እንዲሁም ደግሞ ቤዚክ አንደርስታንዲንግን የሚፈልግ ኮርስ ነው። ነገር ግን አንድ እንድትረዱልኝ የምፈልገው ነገር አለ። ምናልባት ከአሁን በፊት ልክ እንደኔ ከክፍለ ሀገር መጣችሁ ስለ ኮምፒውተርም ሆነ ስለ ፕሮግራሚንግ ምንም አይነት እውቀት ይኑራችሁም አይኑራችሁም እንዲሁም የከተማ ልጆች ሆናችሁ ከአሁን በፊት ኮምፒውተር ላይ ጎበዞች የሆናችሁና የተወሰነ ፕሮግራሚንግን የምትሞክሩ ተማሪዎች ሁላችንም አንድ ሴሚስተር በአንድ አስተማሪ አንድ ክላስ ላይ ተመሳሳይ ሞጁል ተሰጡን ስለሆነ ከስክራች የምንማረው ክሉ ያለንም ሆነ ከአሁን በፊት ምንም አይነት ኑሃው የሌለንም ሆነ ይሄን ኮርስ በጣም ጠንክረን ከሰራንና አሁን የማሳያቸውን ቴክኒክ ከተከተላችሁ A+ የማታመጡበትም ሆነ የተሻለ እውቀት እንዲኖራችሁ የማታደርጉበት ምንም አይነት ምክንያት አይኖርም። ስለዚህ ባጭሩ የኛ ዩኒቨርሲቲ ተማሪዎችም ሆነ በየትኛውም ዩኒቨርሲቲና ኮሌጅ ላይ ያላችሁ ተማሪዎች ይሄን ኮርስ እንዴት በቀላሉ አንደርስታንድ ማድረግና A+ ማምጣት እንደምትችሉ በጣም አጭር በሆነ ደቂቃ አሳያችኋለሁ። ከእናንተ የሚጠበቀው አንድ ነገር ብቻ ነው፣ ያም ቪዲዮውን እስከመጨረሻው ማየት። ከዛ በፊት ግን ለማታውቁኝ ሔዋን ነኝ። ፕሊስ ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በየጊዜው የመለቀላችሁ ቪዲዮዎች እንዲደርሷችሁ ኖቲፊኬሽን ሳይን ተጫኑ። የምሰራቸው ቪዲዮዎችም ቫይራል እንዲወጡና ለሌሎች እንዲደርሱ ላይክ እና ሼር በማድረግ አግዙኝ። አብራችሁኝ ቆዩ። Universal Tube ነገራችን ላይ ዩቲዩብ ቻናሌን የሚከታተሉት እኔ ያለሁበት ዩኒቨርሲቲ በደረጃ 8ኛ ኦር 9ኛ ደረጃ ነው። ከሌሎች ዩኒቨርሲቲዎች ላይ ያላችሁ ተማሪዎች ናችሁ በብዛት እኔ የምሰራቸውን ቪዲዮዎች እየተከታተላችሁ ያላችሁ። በአንደኝነት አዲስ አበባ ነው፣ ከዛ ባህር ዳር፣ ዘን ጎንደር፣ መቀሌ፣ ሀሮሚያ፣ ጂማ፣ ጅጅጋ እና እንደነገርኳችሁ እኔ የምሰራበት ዩኒቨርሲቲ 8ኛ ኦር 9ኛ ደረጃ ነው ያለው። እኔም ክላስ ላይ ገብቼ ወይም ደግሞ በሆነ አጋጣሚ ከተማሪዎች ጋር ሳወራ እንደዚህ ዩቲዩብ ቻናል አለኝ ወይም ደግሞ ዩቲዩብ ቻናል ላይ ይሄን ሰርቻለሁ እዩት ብዬ አውርቼም አላቅም። ቢጠይቁኝም መልስ አልሰጥም። ምክንያቱም እኔ ብዬ ማምነው የምሰራቸው ኮንተንቶች እኔ የማስተምርበት ዩኒቨርሲቲ ተማሪዎች ወይም ደግሞ የማስተምራቸው የኮሌጅ ተማሪዎች ብቻ እንደዩት አይደለም የምፈልገው። እንዲሁም ደግሞ እነሱን ብቻ ታርጌትድ አድርጌ ማልሰራም። ክላስ ራሱን ችሎ ሌላ ስራ ነው። እንዲሁም ደግሞ ይሄኛው ራሱን የቻለ ፕላትፎርም ነው። ስለዚህ ልክ ከሌላ ዩኒቨርሲቲና ከሌላ ሀገር ሆናችሁ ሰርች አድርጋችሁ እንዳገኛችሁኝ የኛ ዩኒቨርሲቲም ሆነ የማስተምርበት ኮሌጅ ተማሪዎች እንደናንተ ሰርች አድርገው ካገኙኝና ከፈለጉኝ መጠቀም ይችላሉ ብዬ ነው የማምነው። በዛው እንድትረዱኝ ይፈልጋለሁ። ኤኒዌይስ ወደ ቶፒኬ ልመለስና አሁን ባጭሩ በተለያየ ዩኒቨርሲቲ ላይ ያላችሁ የፕሪ ኢንጂነሪንግ ተማሪዎችም ሆነ የኮሌጅ ተማሪዎች C++ ፕሮግራሚንግን እንዴት A+ እናምጣ ነው አይደል? ስለዚህ ያችን ፓርት ላሳያችሁ። ከዛ በፊት አንድ አንደርስታንድ ማድረግ ያለባችሁ ነገር ልንገራችሁ። በየትኛውም ዩኒቨርሲቲ ሜቢ አዲስ አበባ፣ መቀሌ፣ ቦንጋ፣ ጂማ፣ ጅጅጋ፣ እንጅባራ፣ ባህር ዳር፣ ጎንደር ልትሆኑ ትችላላችሁ። C++ ፕሮግራሚንግን ስንሰጥ ምናልባት እናንተ ላይ አልጎሪዝም ኤንድ ፍሎው ቻርት ቻፕተር 2 ወይም ደግሞ ቻፕተር 3 ላይ ልትሰጥ ይችላል። ቤዚክ ፕሮግራሚንግ ስትራክቸር ቻፕተር 3 ላይ ወይም ደግሞ ቻፕተር 1 ላይ ሊመጣ ይችላል። ኮንትሮል ስቴትመንት እና ሉፕ ቻፕተር 5 ላይ ወይም ደግሞ ቻፕተር 4 ላይ ሆን ይችላል። ፋንክሽን፣ ፖይንተር፣ አሬ፣ ስትሪንግ፣ ስትራክቸር የምንወስዳቸው ቻፕተሮች ወይም ደግሞ ኮንተንቶች ተመሳሳይ ናቸው። አንደርስታንድ ማድረግ ያለባችሁ ኮንሰፕቱም ተመሳሳይ ነው። ቻፕተር 8 ላይ ወይም ደግሞ ቻፕተር 7 ላይ ስትራክቸር ባህር ዳር ዩኒቨርሲቲ ቢሰጥና እኔ ያለሁበት ዩኒቨርሲቲ ላይ ቻፕተር 4 ላይ ስትራክቸር ቢሰጥ
ጀስት ቻፕተሩ ብቻ ነው የሚለያየው እንጂ ስለ ስትራክቸር ወይም ደግሞ ስለ አርኤ የምንሰራው ኤግዛምፕል እና ፎርማቱ ተመሳሳይ ነው። ስለዚህ የትም ዩኒቨርሲቲ ላይ ሆናችሁ ቻፕተር 1 ቻፕተር 2 ቻፕተር 3 ስላለ ብቻ ዲፈረንስ አለው እንዳትሉ። ሌላኛው አሁን የማሳያችሁ ጅማ ዩኒቨርሲቲ፣ አዲስ አበባ፣ አዳማ እኔ ያለሁበት ዩኒቨርሲቲና ባህር ዳር ዩኒቨርሲቲ ላይ ሚድ ኤግዛሞችና ፋይናል ኤግዛሞች እንዲሁም ደግሞ ኤክሰርሳይዞች ተማሪዎች በቴሌግራም ይሄ ፈተና ከአሁን በፊት የተፈተኑት ፈተና ነው፣ ስለዚህ ይሄን ጥያቄ ስሪልን እያሉ በተደጋጋሚ ኢንቦክስ ባደረጉልኝ መሰረት ያንን ጥያቄ ብትናርጌ ሰርቻለሁ። እኔ ያለሁበት ዩኒቨርሲቲ ላይም 2-3 ጊዜ ፋይናል ኤግዛም ላይ ያወጣናቸውን ጥያቄዎች ራሳቸውን አምጥቼ ብትናርጌ ሰርቼላቸዋለሁ። ስለዚህ በእነዚህ 4 ዩኒቨርሲቲዎች ላይ በተለያየ ጊዜ የወጡትን ጥያቄዎች ታዩና ፖይንተር ላይ ቤዚካሊ ልንጠይቃቸው የምንችለው ጥያቄዎች ምንድናቸው? አርኤ ላይ በተመሳሳይ ቤዚክስ ኦፍ ሲ++ ፕሮግራሚንግ ላይ፣ ስትራክቸር ላይ፣ ፋንክሽን ላይ፣ አልጎሪዝም ኤንድ ፍሎው ቻርት ላይ በአጠቃላይ ሲ++ ፕሮግራሚንግ ሚድ ኤግዛም እና ፋይናል ኤግዛም እንዴት ነው በየዩኒቨርሲቲው ጥያቄዎች የሚመጡት? ጥያቄዎቹ ምን ይመስላሉ? ኢቨን ጥያቄዎችን ደግማችሁ ራሳቸውን ልትፈተኑ ትችላላችሁ። ስለዚህ በተለያየ ዩኒቨርሲቲ ላይ የእናንተ ሲነር የተፈተኗቸውን ሚድ ኤግዛም፣ ፋይናል ኤግዛም፣ ቴስት እና እንዲሁም ደግሞ የተሰሩ ወርክድ ኤግዛምፕሎችን እንዴት ነው አክሰስ ማድረግ የምንችለው? የታሉ ጥያቄዎች? ቀጥታ ወደ ዩቲዩብ ቻናሌ ልውሰዳችሁና ላሳያችሁ እንዴት ማግኘት እንደምትችሉ። እዚሁ ዩቲዩብ ላይ ሲ++ ፕሮግራሚንግ ሚድ ኤግዛም questions and answers in Amharic ልክ እንደዚህ እንጽፍና ሰርች እናደርጋለን። 9 months ago C++ ፕሮግራሚንግ ሚድ ኤግዛም ፎር ፕሪ ኢንጂነሪንግ ከ25% ነው ጁን 10 2023 ላይ የተፈተኑት ሚድ ኤግዛም ነው። ልክ እንደነገርኳችሁ አሁን እኔ የምሰራበት ዩኒቨርሲቲ ጅማ ዩኒቨርሲቲ፣ አዲስ አበባ እና ባህር ዳር ዩኒቨርሲቲ የወጡ ጥያቄዎችን ተማሪዎች በላኩልኝ መሰረት ነው ራሱን ሚድ ኤግዛሙን ፋይናል ኤግዛሙን የሰራውላችሁ። የስንት ደቂቃ ቪዲዮ መሰላችሁ? የ30 ደቂቃ ነው። ቀድማችሁ ከአሁን በፊት የወጡት ሚድ ኤግዛም ጥያቄዎች ምን ይመስላሉ የሚለውን በዚህ መልኩ ማየት ትችላላችሁ። እዚሁ ላይ አሁን ለምሳሌ እዛው ቀጥሎ ፋይናል ኤግዛም ይላል አይደል? አንድ ፕሌሊስት ውስጥ ነው ያሉኝ። ስለዚህ ይሄ ፋይናል ኤግዛም ላይ ብትመጡ ፓርት 10 ላይ ተሰርቷል። ሲ++ ፕሮግራሚንግ ፋይናል ኤግዛም ፎር ፕሪ ኢንጂነሪንግ። ስለዚህ ከፓርት 1 እስከ ፓርት 10 ድረስ የወጡ ሚድ ኤግዛሞችን፣ ፋይናል ኤግዛሞችንና ቴስቶችን አንድ ባንድ ጥያቄዎችን ስቴፕ ባይ ስቴፕ እስከ ሶሉሽናቸው ልክ እንደዚህ ሰርችላችኋለሁ። አሁን ይሄ የ52 ደቂቃ ቪዲዮ ነው፣ ምክንያቱም ፋይናል ኤግዛም ስለሆነ ለዛም በጣም እየፈጠንኩ ነው እኔ ቪዲዮ የምሰራው። ፓውዝ እያደረጋችሁ እየደጋገማችሁ ጥያቄዎችን ስክሪንሾት እያነሳችሁ በራሳችሁ ፕራክቲስ እያደረጋችሁ በጣም ውጤታማ መሆን ትችላላችሁ። ስለዚህ በአጠቃላይ በተለያዩ ዩኒቨርሲቲዎች ላይ የወጡ ሚድ ኤግዛም፣ ፋይናል ኤግዛም እና ቴስት ጥያቄዎች እስከ ሶሉሽናቸው ማግኘት ከፈለጋችሁ ዲዩ ፉል ፕሌሊስት ይላል እዚህ ጋር እንደምታዩት። ስለዚህ ይሄን ክሊክ ስታደርጉት ልክ እንደዚህ ሊስት አውት ያደርግላችኋል። ፓርት 1 አለ ኤግዚት ኤግዛም የወጡ ጥያቄዎች፣ ፓርት 2፣ ፓርት 3 ኮድ ብሎክን እንዴት መጫን እንደምትችሉ፣ ሚድ ኤግዛም፣ ኤግዛም ኩዌስችንስ ኤንድ አንሰር፣ ቴስት ኤግዛም ኤንድ አንሰር፣ ፋይናል ኤግዛም፣ ቤዚክ ኦፍ ሲ++ ፕሮግራሚንግ፣ አሁንም ፋይናል ኤግዛም፣ ዘን ሚድ ኤግዛም፣ ፋይናል ኤግዛም እያለ ይቀጥላል። ስለዚህ ከ10 ጊዜ በላይ በተለያየ ዩኒቨርሲቲ በተለያየ ታይም ላይ የወጡ ሚድ ኤግዛሞችና ፋይናል ኤግዛሞችን ብትናድርጌ ሰርችላችኋለሁ። እነዚህን ቪዲዮዎች በደንብ አይታችሁ በራሳችሁ ፕራክቲስ አድርጋችሁ ውጤታማ እንድትሆኑ ያደርጋል። ከዛ በፊት ግን አንድ ነገር ልንገራችሁ። ከቻላችሁ ክላስ ከመማራችሁ በፊት ስለ ፋንክሽን ከመማራችሁ በፊት ፋንክሽን ምን ማለት እንደሆነ ሙሉ ቱቶሪያል ተሰርቷል እስከ ኤግዛምፕሉ ማለት ነው። እንዲሁም ፖይንተር ማለት ምን ማለት እንደሆነ እስከ ኤግዛምፕሉ፣ አርኤ ምን ማለት እንደሆነ እስከ ኤግዛምፕሉ፣ ኮንትሮል ኤንድ ሉፕ ወይም ደግሞ አይትሬቲቭ ምን ማለት እንደሆነ እስከ ኤግዛምፕሉ፣ ቤዚክስ ኦፍ ሲ++ ፕሮግራሚንግ እንደዛው፣ አልጎሪዝም ኤንድ ፍሎው ቻርት ልክ እንደዛ። ስለዚህ እነዚህን በአማርኛ ብትን ተደርገው የተሰሩ ቱቶሪያሎችን አይታችሁ ላብ ላይ ፕራክቲስ ለምታደርጓቸው
በደንብ አንደርስታንድ እንድታደርጉትና አክቲቭሊ ፓርቲሲፔት እንድታደርጉ ደስ ብሏችሁ ኮርሱን እንድትወስዱ ላብ ላይ በደንብ አድርጋችሁ ተጫወታችሁበት ማለት ደግሞ ፋይናል ኤግዛም እና ሚድ ኤግዛምን የማትሰሩበት ምክንያት ምንም የለም። ስለዚህ እነዚህን ቱቶሪያሎችስ እንዴት ነው ማየት የምትችሉት? ሙሉ ለሙሉ እያንዳንዱን አንድ ባንድ ሰርች ይላችሁ። ዋናው ጥያቄ እንዴት ነው ማግኘት የምንችለው አይደለ? እንዲህ ብለን እስኪ ሰርች እናደርግ። ቤዚክስ ኦፍ C++ ፕሮግራሚንግ ኢን አማሪክ አት ዩኒቨርሳል ቲዩብ። በአማርኛ የተሰራ ስለ ቤዚክስ ኦፍ C++ ፕሮግራሚንግ በዩኒቨርሳል ቲዩብ C++ ፕሮግራሚንግ ቤዚክስ ቻፕተር 3 ፓርት 1። አሁን ላይ ቻፕተር 2 ላይ ነው ይሄን እየሰጠን ያለ ነው። የዛሬ 2 ዓመት አካባቢ ግን ቻፕተር 3 ላይ ነበር። ስለዚህ ቻፕተሩ መለያየቱ ምንም ችግር የለውም፣ ብቻ ኮንሰፕቱን መረዳታችሁ ነው። ወደ 35 ደቂቃ የሚወስድ ቪዲዮ ነው። 29000 የሚጠጋ ሰው አይቶታል። ወርክድ ኤግዛምፕልስ ኦፍ አልጎሪዝም ኤንድ ፍሎው ቻርት ኢን አማሪክ አት ዩኒቨርሳል ቲዩብ። አሁንም ልክ እንደዚህ ሰርች እናድርግ እስኪ። 7 ወርክድ ኤግዛምፕልስ ኦፍ አልጎሪዝም ፍሎው ቻርት ኤንድ ሱዶ ኮድ ኢን አማሪክ ወደ 24000 ሰው አይቶታል። ኢን አዲሽን ቱ ዛት ስለ አልጎሪዝም፣ ስለ ሱዶ ኮድ፣ ስለ ፍሎው ቻርት ቤዚክ አንደርስታንዲንግ ኤግዛምፕሎችን ከመስራቴ በፊት ማለት ነው ልክ እንደዚህ ኖቶችን ክሊርሊ የሰራውበት ቪዲዮ አለ። ይሄም ልክ እንደምታዩት ወደ 28000 ሰው አይቶታል። እጥር ሳረግላችሁ ወርክድ ኤግዛምፕልስ ኦፍ ፋንክሽን ኢን አማሪክ አት ዩኒቨርሳል ቲዩብ፣ ኢንትሮዳክሽን ቱ ፋንክሽን ኢን አማሪክ አት ዩኒቨርሳል ቲዩብ፣ ኢንትሮዳክሽን ቱ ፖይንተር፣ አርኤ፣ ስትሪንግ፣ ፎር ሉፕ፣ ዋይል ሉፕ፣ ዱ ዋይል ሉፕ፣ ኦቨርሎድ ፋንክሽን እያንዳንዱን በአማርኛ እስከ ኤግዛምፕሉ ብትናርግ ሰርችላችኋለሁ። ስለዚህ አሁን ባሳያችሁ መሰረት ልክ እንደዛ ሰርች እያደረጋችሁ ከቻላችሁ ከመማራችሁ በፊት ካልቻላችሁ ደግሞ ከተማራችሁ በኋላ ብታዩት አንደኛ የራሳችሁ አስተማሪ ኤክስፕረስ ያደረገበት ወይም ደግሞ ያስረዳበት ወይ ያለ ዘን እኔ ሳስረዳችሁ ደግሞ የምትወስዱት ነገር አለ። እናንተ ስታነቡትን በተመሳሳይ ፋይናሊ በዚህ ኮርስ አንደኛ የተሻለ ግሬድ ወይም ደግሞ A+ ማምጣት ትችላላችሁ። እንዲሁም ደግሞ ኮንሰፕቱን በደንብ ተረድታችሁ ማንኛውም ጥያቄ ቢመጣ መስራት የምትችሉበትን ኮንፊደንስ ማምጣት ትችላላችሁ። ምክንያቱም ቅድም እንደነገርኳችሁ እንደ ሌሎች ኮርሶች የሚሸመደድ ኮርስ አይደለም። አንደርስታንድ ማድረግ ያለባችሁ፣ ፕራክቲስ ማድረግ ያለባችሁና ኮንሰፕቱ በደንብ ሊገባችሁ የሚገባ እንዲሁም ደግሞ ቀደም እንደነገርኳችሁ እንደነ ሶፍትዌር ኢንጂነሪንግ፣ ኮምፒውተር ሳይንስ፣ ኢንፎርሜሽን ቴክኖሎጂ እና ኮምፒውተር ኢንጂነሪንግ ላይ ጆይን ማድረግ ከፈለጋችሁ ፕሪ ሪኳየስት የሆነ ኮርስ ስለሆነ በእርግጠኝነት አብዛኞቻችሁ ብትጠየቁ ይሄን ኮርስ የተሻለ ግሬድ ማምጣት ፈልጋለሁ ብላችሁ እንደምትናገሩ ምንም ጥርጥር የለኝም። በእርግጠኝነት የፕሪ ኢንጂነሪንግ ተማሪ ሆናችሁ ገና ኮምፒውተር ፕሮግራሚንግን እየወሰዳችሁ ያላችሁ ተማሪዎችና ይሄን ቪዲዮ ያያችሁ ተማሪዎች ካላችሁ ይሄን ኮርስ A+ እንደምታመጡት በጣም እርግጠኛ ነኝ። ለጓደኞቻችሁም እንዲጠቀሙበት ፕሊዝ ሼር አድርጉላቸው። አሁንም በድጋሚ ላሳስባችሁ እስካሁን አብራችሁ ቆይታችሁ YouTube ቻናሌን ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ። በየጊዜው የምለቃቸው ቪዲዮዎች እንዲደርሷችሁ የኖቲፊኬሽን ሳይን ተጫኑ። የምሰራቸው ቪዲዮዎች ቫይራል እንዲወጡና ለሌሎች እንዲደርሱ ላይክ እና ሼር በማድረግ አግዙኝ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በሌላ ቪዲዮ ብለቴም እስካገኛችሁ መልካም ጊዜ። ባይ ባይ።